እንደ ዓለም ኢኮኖሚ ነው የወሲብ ፍላጎትም ራሱ ስራ በስራ ጉዳይ እኮ ነው የምናመሸው እስከ 9 እግዚአብሔር እኮ ምስክር ነው ጭን ላይ ስንት ሴት እንዳስቀመጥክ ምን ችግር የለውም በእናትህ እናርግ ካረጉ በኋላ ወይኔ ቀረ እኮ ፔሬድ በኢየሱስ ይሄን ግዛ እያልሽ ቤት የምትበጠብጪ ንፍትፍት እያላችሁ ጥግ ለጥግ አንሶላ እየወጠራችሁ ድንኳን እየሰራችሁ የምትተኙ ይድርልሃል በቤትህ ይድርልሃል ሚስትህ ተጣልታችሁ የምትተኙ እኮ ህልም ራሱ እብድ ሲያባርሽ ስለዚህ ሚስቶቻችሁን አንዴ ሰይጣን አንዴ መልአክ የምታረጉ ወንዶች በተለይ መኝታ ላይ እኛ ሀገር ብዙ ወንድ ባል ሆኖ አልተሰራም ብዙ ባል ጥሩ አማት ሆኖ አልተሰራም ያልተሰራ ከሆነ ደግሞ የምናገኘው ውጤት ያልተሰራ ነው እንጂ ጤናማ ወንዶች እንደማስተምረው ወንድ ብቻ ሆናችሁ እንዳትቀሩ ሴቶችም ሴት ብቻ ሆናችሁ እንዳትቀሩ ወንድ ተምሮ ባል ይሆናል ባል ተምሮ አባት ይሆናል አባት ተምሮ አማት ይሆናል የተሰራ አይደለም ብዙ አማቶች አልተሰሩ ምን ማረግ እንደሌለባቸው ብዙዎቹ አያው ከዚህ የተነሳ ያለ ዕውቀት ስለሆነ ዝም ብሎ እቺ ኢሞሽኗን ብቻ ይዘው ስለሆነ ወደ ቤታቸው የሚጠሩት ልጆቻቸው ቤታቸው ካስገቡ በኋላ እንዴት ያንን ቤት መምራት እንዳለባቸው ስለማያውቁ ችግር ሊፈጠር ይችላል ስጋቴ ሰዎቹ ያቃሉ ወይ እንጂ ጤናማ እኮ አማት ቤት ስትሄዱ እንደ ሙሴ የወቶር ቤት ሰጥቶ ልጅ ሰጥቶ በግ ሰጥቶ በስነ ስርዓት አቋቁሞ ሰው ተሆናል አንዳንድ እኮ አማት እንደዚህ ነው ደስ የሚል አማት አለ ለምራቱ በጣም ጥሩ አማቶች አሉ ልጆቻቸው በደም ትሪት የሚያደርጉ ከራስ በላይ በጣም ትሪት የሚያደርጉ ልጆቻቸውን ኑሮ ውስጥ ጣልቃ የማይገቡ ልጆቻቸውን የሚያቋቁሙ ቤተሰቦች አሉ እኛ ሀገር ግን እንደሱ ነው ወይ ነው ምናልባት ከችግር የተነሳ ምንገባ እንኳን ከሆነ ሊሚት ገደብ አስቀምጠን ያረዳናል በዚች ጊዜ ውስጥ ራሳችን አመቻችተን እንወጣለን ብሎ ገደብ ይዞ በጥንቃቄ መግባት ጥሩ ነው የሚሆን እንደሱ ቢደረግ ማለት አብረን እኮ እኛ መኖር በጣም ማንችል ሰዎች ነን አብረን መዋል አንችልም አብረን መኖር አይደለም አብረን መዋል አንችል ለማለት ፈልጋ ነው እንደዚህ ስትስቅ አሽሙርን የሳቀችው ተብሎ ሰው በምክንያት ነገር ተፈልጎ የምትመችባቸው እድሎች አሉና መጠንቀቁ ጥሩ ነው ዕውቀቱ ካለ ግን በዛ ነገር ላይ አቅም እንዳላቸው እርግጠኛ የሆንባቸው ሰዎች ከሆኑ ግን ምንም ችግር የለውም እንደውም አንዳንድ አማት ምርጥ መካሪ ነው እንደ ሙሴ አይነት አማት ካገኛችሁ እኮ ምርጥ አድርጎ ይመክራችኋል እንደ ላባ አይነት ደግሞ ሰው ካገኛችሁ 10 ደሞዝህን እየቀያየረ በቤቱ በጫዎች ስቃይን ጥፍር ቆመ እንድታደር ያረጋል ብር ብሎ ኮበለለ ይላል በሌሊት ተነስቶ ብን ብሎ እንዲጠፋ አረጋው እና መጠንቀቅ ጥሩ ነው ብዙ ልጆች አማት ቤት ምናምን ገብተው የተጎዱ ሰዎች አሉ ሁሉም አማት እንደዛ ነው ማለት አይደለም ስለዚህ በጥንቃቄ የሚደረግ ነው ለማለት ነው ሁለተኛው ከባለቤቴ ጋራ ወሲብ ከፈጸምን ቆየት ብለናል እና እንዋደዳለን ግን በእንቢታ እንደቀጠለች ነው ባለፈው እኔ ቢሮ መጥቶ የተሰራ ኬዝ ነው ይሄ ኬዝ እና እንዴት ነው ይሄ ነገር ሌላ ቦታ እየሄደች ሊሆን ይችላል ወይ ተብዬ ተጠይቄያል ብዙ ወንዶች ልታቆት የሚገባው ነገር ወንዶች ልታቆት የሚያስፈልገው ነገር የሴቶች የወሲብ ፍላጎት ሁልጊዜ እንደ ወንዶቹ እንዳልሆነ ማወቅ አለባችሁ ተፈጥሯቸው ከወንድ ጋር በጣም የተለያየ ነው አይምሮአቸው ከተጎዳ በስራ ከደከሙ የሚያሳስብና የሚያስጨንቅ ነገር ካለ ጨርሶ እዛ አካባቢ አይመጡ ስለዚህ ይሄንን አብሮ ማወቅ ጥሩ ሁልጊዜ አይፐር ሆና ቤት ውስጥ አትኖር ብዙ ጊዜ እንደምናገረው እንደ አርት ነው አርት ታውቃላችሁ እንደ ዓለም ኢኮኖሚ ነው የወሲብ ፍላጎትም ራሱ አንዳንድ ጊዜ በጣም ሃይ ትሆናለች አንዳንድ ጊዜ ታች ልትሆን ትችላለች አንዳንድ ጊዜ በቀን 6 ሰዓት ላይ ለምን አትመጣም ልትል ትችላለች አንዳንድ ጊዜ በ6 ወርም ልትጠፋበት ትችላለች የመራቢያ አካል ጉዳይ አይደለም መራቢያ አካል ስላለ ሴክስ አይደረግ ከጭንቅላት ጋር የሚያያዝ ስለዚህ ምን ሆና ነው ብሎ አሰስመንት መስራት ጥሩ ነው በዙሪያው ምን ተገጥሟታል መስራት አካባቢ ምን ገጥሟታል ቤተሰብ አካባቢ ምን አጋጥሟታል እናቷ ታሙ አባቷ ታሙ ወንድሟ ታሙ በተለያየ ስቃይ ውስጥ ያሉ ሰዎች በዙሪያው ካሉ በጣም ትጎዳለችና ፍላጎቷ ላይኖር ይችላል ስለዚህ ብራዘር ነቃበል ዛጋ የኔስ እንዴት ሆናለሁ ምትል ከሆነ ስፖርት ስራ ፑሽ አፕ ስራ መጽሐፍ አንብብ ኢነርጂ ነው አንተ ውስጥ ያለው ኢነርጂ ለዚህ እኮ ነው እንዴት ታዲያ ሌላ ቦታ አይደል እንዴ አትሂድ ሮጥ ኢነርጂ ስለሆነ አንተ ውስጥ ያለው ኢነርጂውን ዲስትሪቢዩት አድርገው ወደ ንባብ ወደ ጸሎት ወደ ተለያየ ነገር ልጆች ወደ ማጠብ ግቢ ወደ መኮትኮት ግቢ ካለ ከሌለ ደግሞ ኮንዶሚኒየም ውረደው 6 በቃ ሰላም አለቦ ታጥበተኛል እንደሱ አድርጉ ስለዚህ የለም በሰላም እንደ ወንድም እንደ እህት እንደምንሽ ደናደርሽ ደናዋልሽ ይያልክ እንደሱ ነው እና አብርሃም ቤት እኮ ቆሟል እኮ ትዝ አይላችሁ እድሜ እኮ ወደፊት ያስቆማል ነው ወይስ ወለ ጊዜ እንደዛ የምትኖር መስሎ ነው ይሄ እኮ በሴቶች ልጅ ብቻ አይደለም አሁን በወንዶችም ላይ ሊከሰት ይችላል ፍላጎት መቀዛቀዝ ሊፈጠር ስለሚችል ይሄንን ላላ ብለን አሁን ይሄ ክርስቲያኑ ማህበረሰብ ነው የማያውቀው ውጭ ያለው ያውቃል ክርስቲያኑ ማህበረሰብ አያውቅም ዝግጅቱም የለው ድንግጥ ነው የሚለው ነው ሊከሰት ይችላል ፍላጎት ሊቀዛቀዝ ይችላል ሊጠፋ ይችላል በባልና ሚስት ግንኙነት ውስጥ ያለው አሉታዊ የሚባል ወይም ክፉ ተጽዕኖ ምን እንደሆነ ደግሞ ትልቅ በሽታ ሆኖ የተቀመጠ አንድ ተጽዕኖ አምጪ የሆነ ችግር አለ ትዳርም ተጽዕኖ ያመጣል ብረት ላይ ተጽዕኖ ያመጣል አገልግሎት ላይ ተጽዕኖ ያመጣል ስራችሁ ላይ ተጽዕኖ ያመጣል ማህበራዊ ኑሯችሁ ላይ ተጽዕኖ ያመጣል በየዕለት እንቅስቃሴያችሁ ላይ ተጽዕኖ የሚያመጣ አሮጌ ማንነት አለ
የስብዕና ችግር ነው። ያ ስብዕና ከየት መጣ ከተባለ አንደኛ በተፈጥሮ ያገኘው ስብዕና አለ። ያንን በተፈጥሮ ያገኘውን ነገር ደግሞ በቤተሰብ፣ በአካባቢ፣ በትምህርት ቤት፣ በእምነት ተቋም፣ በቴሌቪዥን በምናያቸው፣ በፊልም በምናያቸው ነገሮች ነው ስብዕና ታንጾ የሚሰራ። አሁን ቤትን እየረበሻ ያለ፣ ህብረታችንን እየረበሻ ያለ፣ ኑሯችንን እየረበሻ ያለ፣ የየዕለት እንቅስቃሴያችንን እየረበሻ ያለ የስብዕና ጣጣ አለ። ስለዚህ ስብዕና ከልጅነት እድሜ ጀምሮ እየተቀረጸ የሚሄድ ነው። በወጣትነት እድሜ ላይ ወደ ብስለት ይመጣል። ከፍ ካላችሁ ግን ጎልማሳ ከሆናችሁ በኋላ ግን አይለወጥም። ካደጋችሁበትና ጎልምስና ውስጥ ከገባችሁበት የማይለወጥ። ለዚህ ነው አንዳንድ የማይለወጡ ችግሮችን አክሴፕት ማድረግ ያለብን። ስለዚህ የስብዕናን ችግር መፍትሄ ለማግኘት አንደኛው ትልቁ ችግር ይሄ በቤተሰብ ውስጥ ያለ ስብዕና የሚያመጣው በስብዕና የመጣ ችግር ነው። የስብዕና ችግር ከሚባሉት ነገር መካከል አሮጌው ሰዋችን ይዞብን የሚመጣው ተወልደን አካባቢ ሰጥቶን፣ ቤተሰብ ሰጥቶን፣ ትምህርት ቤት ሰጥቶን፣ ማህበረሰቡ ሰጥቶን፣ ተቋማት ሰጥተውን ይዘን የመጣነውን ነገር ይዘን ቤት ስንገባ አንደኛው ምልክቱ የስብዕና ችግር የሚባለው ሁልጊዜ መዋሸት እና የትዳር ጓደኛን ማታለል። እንደ ጸጋ ስጦታ ተቀብለው በውሸት የተካኑ ሰዎች አሉ። የውሸት አምራቾች አሉ። ሁልጊዜ ቤተሰብ እየዋሹን ያደጉት። ቤተሰብ ሲዋሻ አይተዋል። አካባቢ ላይ በውሸት ሰው እያሸነፈ አንዱን ቺት እያደረገ ኮንቪንስ እያደረገ እያሳመነ በውሸት የሆነ ነገር እያደረገ ሲመጣ ያዩትን ነገር ይመጡና ትዳር ውስጥ አንደኛው የስብዕና ችግር ይሄ። ባሎቻችሁን እየዋሻችሁ እያታለላችሁ፣ ሴቶቻችሁን እየዋሻችሁ እያታለላችሁ የምትኖሩ ሰዎች ታማችኋል። ተዋሹ ሰው ስላመናችሁ ልክ አይደላችሁ። የስብዕና ችግር። አንዳንድ ሰው በውሸት ተቦክቶ የተጋገረ ሰው። አንድ በጣም የሚገርም የቅርብ ሰው ነበር። አሁን ራሱ ሚዲያ ላይ እያየሁት እየዘገነነኝ። አንዳንዶች እያለቀሱ ኮሜንት ያደርጉታል። እና በጣም ከባድ ውሸታም ነው። ከባድ የመጨረሻ ጠብደል ውሸታም ነው። ቅርብ አውቀው ስለነበረ የሚሰራቸው ውሸቶች እንዲህ ፍጥር አንድ ጠረጴዛ ላይ ቁጭ ብላችሁ አንድ ሰዓት ከተቀመጣችሁ 6 ነገር ይዋሻችኋል። የተቀባ ነው በውሸት በጣም ይዋሻል። እና ቤታችሁን ሁልጊዜ ሚስቶቻችሁን፣ ባሎቻችሁን እየዋሻችሁ እያታለላችሁ እያሳመናችሁ ዝም ብላችሁ የምትኖሩ ሰዎች ታማችሁ መታከም አለባችሁ። ጤንነት አይደለም። ውሸት ክሬት አድርገህ ፍጥርጥር አድርገህ አሳምናት። ከማን ጋር ነው የምታወራው? የመስራት ጓደኞች። እሺ፣ አይ ዞርስ የሆነ ጎረቤታችን እኮ ሰላም እያለችኝ ነው። ውሸት አብ እየፈጠርሽ ሃይ እንዴት ነሽ ደህና ነሽ እኔ እኮ ነኝ ይልሻል እሱ። ከዛ አወቅኩሽ እንዴት ነሽ ሰላም ነሽ? አዎ ከዚህ ከባለቤቴ ጋር እኮ ሆኜ እንዴት ነሽ ደህና ነሽ መጣሽ ከቢሮ ወጣሽ እንዴ ምናምን ከወንድ ጋር ማለት ነው። ተይ እንጂ በጣም ስማርት መሆንሽ ነው። አደግሽ ታመሻል። ታከሚ። ወይ ቸርች ትታከማለህ ወይ አእምሮ በሽታ የሚያክሙ ሰዎች አሉ። አእምሮ በሽታ በእንግሊዘኛ ስሙን ስለማላቀው ግን በሽታ ስብዕና አስተዳደግን እየዋሹ መኖር ይቻላል እንዴ? ሁሌ ቺት እያደረጉ መቼ ነው የምትመለሰው? በስራ ጉዳይ እኮ ነው የምናመሸው እስከ 9። አዎ ስራ በጣም እንዴ አንቺ አትስራ ነው የምትይኝ? ከውጭ ይመጣሉ፣ ቻይናዎች ናቸው፣ ቱርኮች ናቸው። ከነሱ ጋር በተለያየ ግን እናወራለን። እነሱ የሚገኙት በሌሊት ነው። ኧረ ተው፣ እግዚአብሔር እኮ ምስክር ነው። ጭን ላይ ስንት ሴት እንዳስቀመጥክ ተው። ከእግዚአብሔር ጋር አትቃለዱ። ህመማችሁን ማወቃችሁ 50% የመዳናችሁ ምልክት ነው። የምነግራችሁን ሰምታችሁ ደግሞ ማድረግ ስትጀምሩ ትፈወሳላችሁ። የእግዚአብሔር ቃል ፈዋሽ። እርስ በርሳችሁ እውነትን ተነጋገሩ። ሚስትህን አትዋሽ። ውሸት መዋሸት ማይሰለችቱ ትንሽ ትልቁ መዋሸት እንዴ መቼ ነው እውነት የምትናገሩት? ሁለተኛ አንዱ ውሸት ነው ብያቸዋለሁ፣ ማታለል ነው ብያቸዋለሁ። ባልን ማታለል እንደ ጸጋ ስጦታ የተቀበላችሁ ሚስትን ማታለል። ባልን እያታለሉ መኖር፣ ሚስትን እያታለሉ መኖር ይቻላል። እግዚአብሔርን ግን ማታለል አይቻልም። ስለዚህ እያታለላችሁ ልክ እንደ ኖርማል ነገር የምትኖሩ ሰዎች መታመማችሁን ማወቅ አለባችሁ። ለመታከም ሬዲ ሆኑ። ወይኑ ኔጋ ወይ ሐኪም ቤት ሂዱ። አከሙና እርስ በርሳችሁ እውነት ተነጋገሩ። በቃ እውነት መነጋገር ምን ችግር አለ? ሁለተኛው በስሜት መነዳት፣ ኢሞሽናሊ መሆን፣ ምንም ነገር ያለ እቅድ ማድረግ፣ ዝም ብሎ አድርጎ ማሰብ ጥሩ ነው። እሱ ምንም ፕሮግራም የላቸውም። ከቤት ሲወጡ ፕሮግራም የላቸውም። ሲገዙም ፕሮግራም የላቸውም። ደሞዝ ተቀበሉ በቃ እንትን አማረ ይገዙና ቤት መጥተው ምን እንበላለን ብሎ እጃቸውን ባገጫቸው የሚያደርጉ ማለት። ኢሞሽናሊ የሚሆን አስቡ፣ የምታደርጉትን ነገር አስቡ ነው የሚደረገው። እኔ ጦርነታችን ከባለቤቴ ጋር ብዙ ጊዜ እንትን እንሂድ እንባባላለን። እሺ ከዛ ባብዬ በዛው እንትን እንሂድ ስራት እኔ አልወድም። በዛው በጣም ምጣል እግረ መንገድ በዛው እንዳትይኝ አይደል? ረጅም ዓመት በቃ ጦርነታችን ይሄ ነው። በዛው እኔ አልወድም። በዛው አልወድም። ምን ችግር የለውም። በእናትህ እናርግ ካረጉ በኋላ ወይኔ ቀረ እኮ ፔሬድ በኢየሱስ ተይ እንጂ እንዴ አስቡ እንጂ። ከተጋባችሁ በኋላ ብዙ ባለትዳሮች ማሰብ ያለባችሁ መጠየቅ ያለባችሁ 3 ጥያቄ አለ። አንደኛ ልጅ መውለድ አለብን ወይ በሉና ጠይቁ። አዎ ካላችሁ መቼ በሉና አስቡ። መቼ ከዛ ለልጁ የሚያስፈልገውን ነገር ማዘጋጀት። እንደ ቀረፎ እናትና አባቶቻችን በድሉ ያድጋል በድሉ እያላችሁ አትፈልፍሉ። እኔ እንደዚህ ጮክ ብሎ የሚነግረኝ ቸርች ውስጥ ባገኝ እኔ እጠነቀቅ ነበር። የከፈልኩትን ዋጋ ለምን ትከፍላላችሁ? አስቦ ይወለዳል ልጅ፣ ተጠንቅቆ ቤት ይሰራል፣ አቅዶ የሚደረግ ነገር ይደረጋል። ኢሞሽናሊ እብድ ብቻ ሰብስ መታከም አንችልም እንዴ ከታመምን እንኳን። ስለዚህ በቅድ የምትንቀሳቀሱ ሰዎች፣ የምታደርጉትን የምታውቁ ሰዎች፣ ስሜታዊ መሆን ግልብ መሆን መጥፎ ነው። ሰው ቤት ሄዶ ያዩትን ሶፋ እንግዛው
እንግዛው የኛ ይሄ ያለና ኖ የነሱ አይነት እንትና እኮ ቫኬሽን ሄደች ለምን አንሄድም እኛ ሾፒንግ ይሁድ ቁርጠት ቆይሽ እኔ መሄድ እንዴት ከማን አንሳለን ብድግ ተብሎ እንትን እንግዛ እንትን እንሂድ እንትና እኮ አድርገዋል እንትና እኮ ገዝተዋል እንትና እኮ ለውጠዋል እንትና እኮ መኪና ገዙ እኛም እኮ መኪና መግዛት አለብን እንትና እኮ ለወጡት እኛም መለወጥ አለብን። እብደት ነው ይሄ። ስሜታዊ መሆን የስብዕና ሁለተኛው በሽታ። ይሄ ደግሞ በጣም ብዙ ቤት እየረበሸ እኔ ለሊት 9 ሰዓት ተጠርቼ ሄድኩበት ቤት አለ በፊት ምንድነው ይሄው መኝታ ቤት ዘግታ እኔ ቁጭ እያለቀሰ ነው ይለምናት አልከፍትም ትላለች እሷ ከውስጥ ምንድነው ይሄው ለዛሬ ሲያቀብጠኝ አራስን ጠይቅ ብያት ይሻት ሄድኩ። ከዛ ስንመለስ ይሄ ሶፋ መገዛት አለበት አለች እንዴ አንዳንድ ሰው እኮ ሄዶ በሰላም አይመለስም እኮ አርፎ እኮ ቢቀመጥ ነው የሚሻለው። ያየሽው ቀሚስ ካማረሽ ያየሽው ሁማን ሆኖ አየሽ እንዴት እንደሚያምር እንትና ገዘች ጫማዋ ህመም ነው። ጌታ ምስክሬ ህመም ነው። አሳስቦሽ ምናምን አይደለም በሽታ። ወፈፍ የሚያረጋችሁ ከሆነ በሽታ ስሜታዊ የሚያረጋችሁ ከሆነ በሽታ። ይሄን ግዛ እያልሽ ቤት የምትበጠብጪ መኪና መለወጥ አለብን እንበደር ቤት መግዛት አለብን በብድር በጭንቅ በተለያየ ውከት ውስጥ ቤተሰቦቻችሁን የምታውቁ ሰዎች አላችሁ። አልባት ከታች ጀምሮ እያለቀሳችሁ እየነጠቃችሁ በልታችሁ ከመጣችሁ አሁንም አልቀሳችሁ ቤት ልትሰሩ ስለሆነ እየፈለጋችሁ ያላችሁ ታማችኋል። ሌላው ያልተለወጡ ሰዎች ላይ በብዛት የሚታየው ከትዳር ጓደኛ ጋራ ከጮኛ ጋራ ተተጣሉ በኋላ የሆነ ችግር ከፈጠሩ በኋላ የበደለኝነት ስሜት አለመሰማት ይቅርታ መጠየቅ የሚባል ነገር የማታውቁ ሰዎች አጥፍታችሁ ይቅርታ መጠየቅ የምትፈልጉ ይገርማል። ማንንም ይቅርታ ጠይቄ አላውቅም። ልክ እንደ በጣም እንደ ተቀባ ሰው ምናምን ታወሪያለሽ እንደረቅ እኔ ማንንም ሰው ራሴ አጥፍቼ ራሱ እሱ ነው ይቅርታ መጠየቅ ተይ እንጂ ታመሻል እኮ በሽታ እኮ ነው። ይቅርታ መጠየቅ ሞት የሚመስላችሁ ወንዶች ሚስት ይቅርታ ይጠየቃል። ጥፋት አጥፍተህ ሁሌ የተለመንክ መኖር የምትፈልግ ስህተት እንደማይሰራ ራስን በጣም ፐርፌክት አድርገህ የምትኖር ሁሌ ሚስት ይቅርታ እየጠየቀች እንድትኖር እንፈልጋለህ እኮ በቃ እንድትቆፍሱ ነው ይቀመጥ ይቅርታ አባቢ ይቅርታ ሃኒ ትለዋለች። በእሺ ሁለተኛ እንዳይለምድሽ ለራሱ ጉድ ጥፋተኛ ወስተር ብሎ የሚኖር ሰዋል። ታማሚ ነህ ወይ አማኑኤል ሂድ ወይ ማክሰኞ እኔ ጋር ነው። አማኑኤል ኪኒን ይሰጡሃል። ይመረመሩ ደምህን ወስደው መርምረው ስም አውጥተውለት ምንህ እንደተዛባ ነግረው የምትውጣው ነገር ይሰጥ። ከዛ ይልቅ እኔ ይሻልሃል እኔ ደግሞ ማስውጠህ የእግዚአብሔር ቃል አለ የበደሉንን ሁሉ ይቅር እንደምንል በደላችንን ይቅር በለን የሚል ቃል አስነብበሃል። በተለይ በትዳር ውስጥ ያላችሁ ሰዎች ንፍትፍት እያላችሁ ጥግ ለጥግ አንሶላ እየወጠራችሁ ድንኳን እየሰራችሁ የምትተኙ አንድ ሚስጥር ልንገራችሁ። ይሄንን ስታረጉ የሚሆነውን ነገር ልንገራችሁ። መጽሐፍ ቅዱስ ተቆጡ በቁጣችሁ ላይ ፀሐይ አይግባ ይላል አይል ይላል። ግጭቶች ይኖራሉ ማለት ለዲያብሎስ ፈንታ አትስጡት። ልክ ሰው ይቅርታ ልጠያየቅም ብሎ አላሻሽልም አላስተካክልም ብሎ ወጥሮት ስሜቱን ነገሩንም አንሶላውንም ሁሉም ወጥራችሁ ስተኙ ወይ ደግሞ ክፍል ለይታችሁ ስተኙ ጂኒ እናንተ ቤት ብሬክ ዳንስ እየደነሰን ፓርቲ አጋደምኳት ምናም እያለ ነው። በዛ በኩል እሷ ስለማትወድ ነው እቴነሽ ጋር ብትሄድ ይሻላል ይላል። እሱን ደግሞ ሂጂ መስፍን እየደወለልሻል ነበር እንዴ ብሎ የሆነ መስፍን ነው ይድርልሃል፣ በቤትህ ይድርልሃል ሚስት። እኔ ትንሽ ነገር እኔ ቶሎ አልቀየምም ቶሎ አልቆጥም። ከተቆጣው ግን 10 ቀን ዝግት ነው ማለት እምትላለች። እንደሱ አይነት ሰዎች አሉ። እኔ ጠርቀም በቃ እኔ አይድረስብኝ ከደረሰብኝ እንደውም ባለፈው ራሱ ለ2 ወር ተዘጋግተን ነበር። እንደ ቁም ነገር ይሄን ደግሞ ትመሰክሪያለሽ። ሼም ምናምን የለም እንዴ 2 ወር ብሎ ሴጣን ጢባ ጢብ እየተጫወተብሽ እንዴት እያደረገ ማን ያን ማን ሁለት ማን ሶስት ማን ስድስት ማን ሰባት ጠና ሁለት እያለ እያንጠባጠበሽ ለሁለተኛ ወር ላይ ይሄኔ ማን ጢባ ጢብ እየተጫወተብሽ ይቅርታ ብሎ ነገርና ሶልቭ አድርጎ አስተካክሎ ተቃቅፎ በሰላም ጌታን አመስግኑ መተኛት ያለበት ቤት ስትወጥሪው እሱ ሁለታችሁንም በተራ እሷ ብቻ መስሎ አንተንም ጠና እንደዚህ ነው እንደዚህ ያረገው በደም እንዲህ ያረገ ጢባ ጢብ ይቅርታ ጠይቅ ቶሎ ሳታስተካክሉት ነገሩን ሶልቭ ስታደርጉት አትውጡ። ግድ ይላችሁ። ይሄን ስታደርጉ እግዚአብሔር መኝታችሁን ቅዱስ ነው። መንፈስ ቅዱስ ይመጣ። ለያም ነገር እኮ በጣም ኢንጆይ የምታደርጉት እኮ እግዚአብሔር ሲኖር ለሁሉ ነገር ነው የሚጠቅመው እግዚአብሔር መኖሩ። ጂኒስ ካለ እግዚአብሔርን ካባረርኩ ምንም ብታረግ ደስታ የለህም፣ ሰላም የለህም። እንቅልፍ ራሱ በቅዠት የተሞላ ነው። ሴጣን ግራ ሲያጋባ ነው የምታድረው። በአንቧ ጠርሙስ ውስጥ ከቶ ሲጫወትብህ ታድራለህ። እንደሱ ነው እንደሱ ብላኛለች። እኔ አንድ አንቧ ጠርሙስ ውስጥ ከቶኝ እንደዚህ ያደርገኝ ይሄንማ ከሆነ አብዶ ወረዳ ነው። ድሮ ሳንቅም ዱካክ ይጫወትብህ ክብሪት ዕቃ ውስጥ ከቶ ይቆልፍብሃል። እንደዚህ እስከዚህ ድረስ ያሳንሳል። እዚህ ውስጥ ፈርሾ ሊቅም ይችላል። አፍንጫ ውስጥ ተጣልታችሁ የምትተኙ ከሆነ ህልም ራሱ እብድ ሲያባርሽ ሊይዝሽ እንደዚህ እያለ ስትሰቃይ በላብ ዝፍቅ ብለሽ ሰው ተኝቶ አድሮ አርፍ ይላል። ጠዋት ቁስልስል ብለሽ ደከመኝ ወይ እንደተወቀጠ ሰው ነው የሆንኩትና ሲጠፈጥፍሽ ነው የምታድር። ስትሮጪ ስለሆነ ያደርሽው ድክም ብሎ ጠዋት ስትወጣ ድክም ብሎ ሌሊት በሙሉ የቀን ስራ ሲሰራ እንዳደረ ሰው ተኝቶ አድሮ እንደዚህ መሆን አለበት። አልተባረከም መኝታው ማለት። ሌላው የስብዕና ችግር ገንዘብ ነክ ጉዳይ ላይ ኃላፊነትን ችላ ማለት። ይሄንን አለመስራትም መሆን ይችላል። አንዳንድ ሰው ስራ መስራት አይወድም። ደስ የሚለው መዘርዘር ነው። ቀኔ ደስ አይለኝም። እኔ መሰሰት አላውቅም። ማጥፋትም ማን የሰራው ነው የምታጠፋው። ተገኘን ነገር ማጥፋፋት እሱ ራሱ ችግር ነው። ታውቃላችሁ ጀነረስ ነው ምናምን ትባላለህ አይደለም።
በሽታ ነው። በአግባብ እግዚአብሔር የሰጠህን ነገር አለመጠቀም በሽታ ነው። ናባክን የተገኘን ነገር ወስዶ ሾፒንግ ይዞ ሄዶ እርግፍ አድርጎ በባዶ መምጣት አለ እኮ ታውቃላችሁ። ሱፐርማርኬት የሚሰራ መንፈስ እንዳለ ታውቃላችሁ ወይ? አታውቁም ማለት ነው። ዛሬ ልንገራችሁ። ሱፐርማርኬት ውስጥ ሾፒንግ ምናምን ስትገቡ በጣም ተጠንቀቁ። የሚሰራ መንፈስ አለ። ኪስሽን አራግፎት እንደ ሌባ በባዶ የልጆችሽን ትምህርት ቤት ደሞዝ፣ የትምህርት ቤት ክፍያሽን፣ የቤት ክራዩ በሙሉ በማሽን አርጎ ማያስፈልግሽን ነገር ሁሉ ገዝተሽ ወደ ቤት ትሄጃለሽ። አሁን የደባ አሻንጉሊት ምን ያደርጋል አንቺ? እዛውም ከሱፐርማርኬት እስቲ የጉስቁልና መንፈስ እንዲሰበር የሚያደርግ ዘይት ይኖርሃል እንባላለን። ተይ እንጂ ጉስቁልና መንፈስ እስቲ የብሬክ ስሩ ይኖርሃል። ተይ እንጂ የብሬክ ስሩ ፈለግሽ። የብሬክ ስሩ አይደለም እኔ ጋር ያለው አንቺን እግርሽን ስብስብ የሚያደርግ እጅሽን ስብስብ የሚያደርግ ጭንቅላትሽና ጭንቅላትህ እንዲሰራ የሚያደርግ ግን ጥበብ አለ። ያስታውቃል። አንዳንድ ሰው በደንብ ነው የማውቀው። ፍራንክ እንዳገኘ ያስታውቃል። እኔ ከፍራድ የቤቱን ሁሉ ምን ማለት ነው ይሄ? ግዴለሽነትን መኖር፣ እንደገና ግዴለሽ ሆኖ ቤት መቀመጥ፣ መስራት እንዳለበት አለማወቅ። መጽሐፍ ለሰው የከበረ ሀብቱ ምኑ ነው የሚለው? ትጋቱ ነው ይላል። መስራት ጥሩ፣ መስራት የምንችል ሰዎች መስራት አለብን። ገቢ ማግኘት አለብን። ለመዘርዘርም ለማጥፋትም ገቢ ማግኘት አለበት። አሁን ብዙ ነጋዴ እኮ የአጋንንት የሆነ ጎረቤት አሉ፣ መንፈስ አለባቸው። ይገርምሃል፣ ይሄዳሉ በወር የሚሄዱበታል። እነሱ ናቸው አስደግመው ሱቄን ያከሰሩኝ የሚሉ ሰዎች አሉ። እና ይገርመኛል እነዚህ ሰዎች። እና አንደኛ እንደዚህ የሚሉ ሰዎች ሱቅ አይውሉም። ጭንቅሎ የሚባል ሰው ከሀገር ቤት አምጥተው ያቆማሉ። እሱ ነው ሽርጥ ለብሰው የሚውለው። የሌሉበት ሱቅ እንዲነግድ ነው የሚፈልጉት። እነዚህ ሰዎች ናቸው የከሰሩት። እሰይ እንኳን ከሰራል። የለማ የማይመለከተውን ሰውዬ ያቆማል። ሰው ሲመጣ ቁጭ ብሎ ወይ ኩኩሪውን የሚያወጣ ሰውዬ ሱቅ ውስጥ አቁመው ምንድነው የሚሸጠው ይሄ ሰውዬ? የማይሰሩ ልጆችን ሱቅ ያምጥቶ ያስቀምጣል። ብዙ ሰው እንደሱ ነው። ብዙ ነጋዴ አያውቀውም ስራውን። ራሱ መስራት ያለበትን ስራ የሆኑ ያመጣል፣ ቁጭ ያደርጋል። እሷ ደግሞ የት ናችሁ እንዴት ናችሁ ሰላም ናችሁ ሱቅ ነኝ አትመጡም ትላለች። ከቀብር መልስ ነን ብለው አቧራ የሆኑ 6 ሰዎች መጥተው ሱቅ ይቀመጣሉ። ገዢ ሲመጣ ጥጥሎ ነው የሚሄደው። እዛ ሱቅ አይገባም። እድር ነው ይመስለው። ኃላፊነታቸውን አይወጡም። ብዙ ሰዎች መስራት ያለባቸውን ስራ አይሰሩም። በአግባቡ አይነግዱም። በአግባቡ ገንዘባቸውን አይዙም። 500 ብር ሽጠው 1000 ብር ያጠፋሉ። እስቲ ድናሽ ከሸምሱ ለምን አትወስዱም እናንተ? ሸምሱ እኮ ጎበዝ ነው። እዛ ዳቦ ሽጦ፣ ስኳር ሽጦ፣ እንትን ጠቅልሎ፣ ከረሜላ ሽጦ፣ እንትን ሽጦ፣ መርፌ ሽጦ ቀይ ወጥ አይበላም። ጠዋት እዛው ነው የሚያድረው። የቤት ኪራይ አይከፍልም። ትጥብልና ፊቱን ከሚሸጠው ዳቦ ያወጣል። ሻዩን በእንጨት ያፈላና እሱን በልቶ ነው የሚነግድ። ሲሸጥ ይውላል። ግን አንተስ አንድ ሱሪ ሽጣህ ምሳ ዛሬ የት ነን ትላለህ። ተዛ የሸጥክበትን ጅንሱን በሙሉ ትበለዋለህ። ሴጣን አይደለም የበላው፣ ራስን የበላው። ሴጣን አከሰረኝ ይላል። የራስን የበላው ቅርጥፍ አድርገህ በልተህ የት ነው ምን እንደሚሰለ በቀደም 100-200 ሺህ ብር ነው በአይሲሲ ነው ዕቃ ተጭኖ የገባው። መጨረሻ ላይ በባግ ይዘህ ወደ ቤት ትሄዳለህ በልተኸው በማባከን። ስለዚህ ነጋዴዎች በሰዓት ግቡ ሱቃችሁ። ገበያ ኖረም አልኖረም ስራችሁን ራሳችሁ ስሩ። ተገኙ፣ ቦታችሁ ላይ ተገኙ። ገንዘብ አታባክኑ። እንዴ ጌታ አላር እንዴ ያባዛው የለ እንዴ? አያባዛም። ጌታ የምትሰራበትን አይምሮ ነው የሚከፍትልህ። አሁን ሴቭ አለማረግም በትክክል ነገርን ኮንትሮል አለማረግም በሽታ። ብክንክን እያሉ የሚኖሩ ሰዎች፣ በየጊዜው እየተመቱ የሚመጡ ሰዎች ቤተሰብ ይበደራል ይሰጣቸዋል፣ ይከስራሉ። ቤተሰብ ይበደራል ይሰጣቸው፣ ይከስራሉ። ማን ወሰደው? መንፈስ። የቱ ነው መንፈስ? አሳዩኝ፣ እኔ ጠፈጥፍላቸዋል። አሁን እንኳን አንተን መጠፍጠፍ ስለማይቻል ነው እንጂ አንተው ራስን ይበላል። ሌላው የስብዕና የሚባለው ችግር ሲረኩ፣ በጣም ጥሩ ስሜት ሲሰማን ሚስትን ወይም ባልን እንደ መልአክ ማሰብ። የኔ ጌታ፣ የኔ ወርቅ፣ የኔ ማር፣ የኔ መቤት፣ የኔ ንግስት፣ ምን ላርግሽ እንደው አንቺ ምን ልሁንልህ ማለት። ደግሞ ትንሽ ሲከፉ ሚስትን ጂኒ አድርጎ መሰል። ሰይጣን ባል የስብዕና ችግር። መልአክና ሰይጣን ሰው ሊሆን አይችልም በአንድ ጊዜ። የኔ ጌታ፣ ወይኔ እኔ እኮ ህይወቴ ነህ፣ የኔ ህይወት። ከዛስ የኔ ህይወት አጥፊ ይሁት ገለኝ ማለት ነው። ደስ ሲላቸው ሰማይ ያደርጓቸዋል። በጣም ሲከፋቸው ደግሞ አፍርሰው ቁጭ ያደርጓቸው። ስለዚህ ሚስቶቻችሁን አንዴ ሰይጣን አንዴ መልአክ የምታደርጉ ወንዶች፣ በተለይ መኝታ ላይ ምናምን ያገኘህ ቀን በቃ መልአክ እኮ ነሽ አንቺ። ምን ልሁንልሽ? እኔ ጋር ምንድን ነበር ቅድም የጠየቅሽኝ? ምን ላርግልሽ? ደግሞ ትንሽ ስታናደድ እኔ ምን ቀን ነው አንቺን የምትል ከሆነ በሽታ ነው። ጌታን ታከምና እኔ ወጥ የሆነ ከለር እንዲኖርህ እናረጋሃል። አንድ መልክ እንዲኖርህ በቃ 30 እስስት ነህ እንዴ? አንተ የእስስት መንፈስ ነው ይሄ። እስስት ነሽ እንዴ አንቺ? ቅድም መልአክ ነው ጌታዬ፣ የኔ ንጉስ ያልሽ ሰውዬ በአንዴ ጂኒ እንዴት ሆነ? ስለዚህ ችግሩ እሱ ጋር ሳይሆን አንቺ ጋር ነው ያለው። ወይ መነጽር ቀይሪ። ጌታ ይባርከኝ።